ቅድስት ሥላሴም አስተዳዳሪው መልእክት አድርሰውብኛል። እዚሁ ድረስ እንፋረዳለን የውሸት እንትን ብሎብን ብለው ነግረውኛል። እግዚአብሔር ለሶም ምላሹን ይስጦት። የጠቀጠቃችሁት መስቀል ይጠቀጥቃችኋል፣ ያዋርዳችኋል። የረገጣችሁት ያስረገጣችሁት መስቀል ይረግጣችኋል። ሰቀቀና ሆናችሁ ትኖራላችሁ፣ ትታረዳላችሁ፣ ትገደላላችሁ። ክብራችሁ ሞገሳችሁ ይገፈፋል። በልታችሁ አጠግቡም፣ ለብሳችሁ አያምርባችሁም። የድሮ አባቶች ኩስምን ያሉ ስታቅፏቸው ስትቀርቧቸው ዕጣን የሚሸቱ ያሁኖቹ የደለቡ ስታቅፏቸው የፓሪስ እነዚህ ኢንቨስተሮች ሞዴሎች እንኳን የማይቀቡት ሽቶ ወዛቸው ምጥጥ ያለው ጺማቸው ክርድድ ያለው ጸጋ የነበራቸው የቀደሙ አባቶች መስቀልን አክብረው የከበሩ ሞገስ ያላቸው በጸሎታቸው በመስቀላቸው ድውያንን የሚፈውሱ ያሁኖቹ ግን መስቀልን የምታስረግጡ ትረገጣላችሁ። ዋይ ዋይ ትላላችሁ። ምዕመናን አድኑን፣ ጥቁር ልበሱልን ትላላችሁ። ሙዳየ ምጽዋቱን ትዘርፋላችሁ፣ ሀብቱን ትወርሳላችሁ፣ ቤተክርስቲያንን ትሸጣላችሁ። የቤተክርስቲያንን ሀብት መዘብራ አትበሉትም። መነኩሴ የሆነ ያገባ የወለድክ መነኩሴ የሆነ የፈለፈልክ እግዚአብሔር ይበቀልሃል። እግዚአብሔር መከራውን እግዚአብሔር መዓቱን ያመጣብሃል። በዱር በሩቅ ያየኸው የካህናት መታረድ፣ የአብነት ተማሪዎች መታረድ፣ የመምህራን መታረድ፣ የሊቃውንት መታረድ፣ የመነኮሳት መታረድ፣ የምዕመናን መታረድ 4 ኪሎ ነኝና አይደርስብኝም ያልክ ያንኳኳልሃል። ጻፉልኝ፣ መዝግቡልኝ፣ ቁጠሩልኝ። ታለቅሳለህ። ኢትዮጵያን ያዋረዳችሁ፣ ኢትዮጵያ ስትዋረድ ቆማችሁ ያያችሁ ፓትርያርክ፣ ጳጳስ፣ ቆሞስ፣ ቄስ፣ ዲያቆን፣ መምህር፣ ዘማሪ፣ ምዕመን ዋይ ዋይ ትላለህ። በኑሮ ታብዳለህ፣ በሰላም ማጣት ታብዳለህ። አዎ ራሳችሁን ወዳችኋልና የጠላችኋት ኢትዮጵያ ትጠላችኋለች። ስትዋረድ ያላችኋት ኢትዮጵያ የቆመችባት ታዋረዳችኋለች። ምድር ተከፍተሽ ዋጭን፣ ሰማይ ተደፋብን ብትሉ ሞትን ብትፈልጉ አታገኙትም። እንቅልፍ ታጣላችሁ፣ ጤና ታጣላችሁ። ኪኒን ብትውጡ አትድኑም። አዎ የተዋረደች ኢትዮጵያን የተሰደበች ቤተ ክርስቲያንን እናንተ ክብራችሁን ጠብቃችሁ ዝም ብላችሁ ስላያችሁ፣ በጎች ሲታረዱ በጎች ሲሰረቁ ዝም ብላችሁ ስላያችሁ እግዚአብሔር አምላክ ይበቀላችኋል። እረኛው ክርስቶስ ደሙን ከእጃችሁ ላይ ይወስዳል። እናንተ የሙዳየ ምጽዋት ጡረተኞች፣ እናንተ ኑሯችሁን ወዛቸውን አፍሰው ደማቸውን አፍሰው እግራቸው ተንቀጥቅጦ ለእግዚአብሔር ብለው የሰጡትን ገንዘብ የምትበሉ ነቀርሳ ይሆንባችኋል። እኔ ተናገርኩኝ አልኩኝ። ታዩታላችሁ። መኪና አላችሁ። አዎ አሁን የሃይማኖቶች ጉባኤ ቀሲስታ ጋር የሚባል አንቺ ቆርጣችሁ አድርሱልኝ። እንግዲህ ከአብይ አህመድ ጋር ከበሻሻ አብሮ ነው የመጣው። መለስ ዜናዊን ያሳደገው በጣም ወንድሜ በጣም ጓደኛዬ ነው የነበረ ሰው ነው። አያችሁ እኔ ለጓደኞቼም አራራም ለጓደኞቼም አላስብም ማለት ነው። የተግባባችሁ ነው። እነዚህ ለነሱ እንኳን አልጨነቅም። አሁን እሱ እዚህ ሞሮን ነው ምናምን የሚባሉ አሉ። እዚህ አሜሪካን ሀገር ያሉ ፓስተሮቹ ራሱ የሚቃወሟቸው ሞሮኖች እንዳይመጡብን። ሞርሞን ናቸው ምንድን ናቸው? ቆይ እስቲ ሊያቸው። መቼም የምትሰሙት እኮ ጉድ ለብቻው ነው፣ እግዚአብሔር በሚያውቀው ማለት ነው። እችን ቆርጣችሁ ነገ ተጠቀሙባት። አክሊል እመጣብሃለሁ። ሰርች ሳረግ ያገኘሁትን ነው። እነዚህ ምንድን ነው የሚባሉት? ቆይ ሞርሞን ነው የሚባሉት። በዳቦ ስማቸው ነው። የአዲስ ትውልድ እንቅስቃሴ የሚባል ሃይማኖት ነው። በኢትዮጵያ የቅርብ ጊዜ እንቅስቃሴ ነው። የአሜሪካውያን ሃይማኖት ነው። የአሜሪካናውያን ሃይማኖት ነው። ኢትዮጵያውያን ፓስተሮች፣ ኢትዮጵያውያን ኢቫንጀሊካሎች
አንቀበልም ብለው የመለሱት ነው። እነመለስ ዜናዊ የመለሱት ሃይማኖት ነው። ኢትዮጵያ ይግባኝ አብዛኛው ማህበረሰብ አይታወቅም ነበር። እንደ ድርጅት ለመንቀሳቀስ ብዙ ሞክረው እንደሚፈልጉት አልሆነላቸውም ነበር። ታዲያ ሞርሞኖች ደብረ ዘይት ከተማ መሰረታቸውን አድርገው ቢቆዩም ፈቃድ ማግኘት አልቻሉም። በተደጋጋሚ በብዙ መንገድ ቢሞክሩም የመንግስት ፈቃድ ማግኘት አልቻሉም። ሲያደፍጡ የቆዩ ሞርሞኖች ገንዘብ ወዳጅ ቄስ አገኙ። ቄስ አገኙ። ድህነት የተጫወተበት በቤተ ክርስቲያኒቷ መክበር የሚችል የትም ቦታ መሆን የሚችል ግን ገንዘብ የማይጠግብ 2-3 ቤት ያለው በጣም ወንድማችን ጸጉሩን ያስተከለ የኢትዮጵያ ቤተ ክርስቲያን ወክላው የሃይማኖቶች ጉባኤ ጸሐፊ ያደረገችው ወንድማችን ቀሲስ ታጋይ እኔ በሻሻ ድረስ ሄጄ ያገለገልኩትን ያውቃል። በጣም ወንድሜ ነው። እኔ ወደ ጀርመን ስመጣ ሁለተኛውን ስመጣ ብፁዕ አቡነ እስጢፋኖስ ጻፍለት ብለው ለኤምባሲ የጻፈልኝ ነው። ለኤምባሲ የጻፈልኝ ነው። በሃይማኖቴና በሀገሬ ግን ድርድር የለም። በሃይማኖቴና በሀገሬ ድርድር የለም። ታዲያ ብልጦ የማይጠረቃ ነው ነገ የሚቀየር የማይመስለው ቤተክርስቲያንና ሀገርን ላይ ሲያሴር ትንሽ የማይሰቀይጥጠው ተረፈ ይሁዳ ሆኖ የተገኘ ወንድም ነው። ያኔ እስላሞቹ በሻሻ ላይ ሲያርዱ ቪዲዮውን ቀርጾ አምጥቶ በሲዲ የበተነ ህዝብ ሁሉ አይቶ የደነገጠ ከአብይ አህመድ ጋር አብይ አህመድና እሱን መለስ ዜናዊ ህዝቡን እንዲያስታርቁ ምናምን እያለ አብሮ ያሳደገ ከዛ አሁን አብይ ጠቅላይ ሚኒስትር ሲሆን ይሄ የሃይማኖቶች ጉባኤ ዋና ጸሐፊ ሆኖ የተቀመጠ ሰው ነው። ሞርሞኖች ወደ እርሱ መጥተው ፈቃድ እንዳላገኙ ይነግሩታል። እሱም ፈረንጅ መሆናቸውን አውቆ ጥቅሙን ያሰላል። ከሰላም ሚኒስቴር ፈቃድ ያስፈጽምላቸዋል። ኦሮሞ ነው፣ ከአብይ አህመድ ጓደኛ ነው፣ ምንም ማድረግ ይችላል። በዚህ ወደ ጽህፈት ቤት ያደገ የፕሮጀክት ትስስር ይጀምራሉ። በመቀጠል እሱ ምን ያደርጋቸዋል? አሜሪካ እንዲጋብዙት ይነግራቸዋል። ከዛ አሜሪካ ይመጣል። አሜሪካ በየስቴቱ እንደፈለገ እየዞረ እንዲጎበኝ ያደርጉታል። ቀሲስ ሳሙኤል ራሱ ምናምን የሃይማኖቶች ጉባኤ ዋና ጸሐፊ ክቡር ጀነራል ሴክሬታሪያት እየተባለ በየአውደ ምሕረቱ ላይ እየሄደ ይጋበዛል። መጨረሻ የመጣበትን የሞርሞን ድርጅት ዋና ጽህፈት ቤት ዩታ አሜሪካ ይጓዛል። በዚያም የኢትዮጵያ ኦርቶዶክስ ቤተክርስቲያን እንዳለ አውቆ ሰዎቹን ያገኛቸዋል። ለሞርሞኖች የኛ ቤተክርስቲያን እዚህ ከተማ አለ፣ ቤተክርስቲያን የላቸውም፣ በጣም ትንሽ ቤተክርስቲያን ነው ያላት በማለት ያስተዋውቅላቸዋል። ሞርሞኖችም ወዲያው የራሳቸውን ህንጻ በነፃ እንዲገለገሉበት ይፈቅዳሉ። ታጋይ ቀሲስ ምን ያደርጋል? በለስ ወደቀለት፣ በቃ ፍርቱና ሆነለት ማለት ነው። ኢትዮጵያውያኑ ይህንን ስላደረግኩላችሁ ዳገስ ያለ ዶላር ይጠይቃቸዋል። ከ20 እስከ 30 ሺህ ዶላር ስጡኝ ይላቸዋል። ለምን ዶላር ይጠይቀናል በነፃ ለተሰጠን ቤት ብለው ነገሩን በጥርጣሬ ይጠይቁታል። ይሄ ታጋይ ቀሲስ ታጋይ ማለት ነው የሃይማኖቶች ጉባኤ ዋና ጸሐፊ ቢጠበቅ ብሩ አልደረሰውም። ወዲያው እነዚያን ሰዎች አሜሪካ ሄድና ኦሮሞዎቹ ጋር ይነጋገርና ይቀይራቸዋል። በቲቮዞ አማካይ ሰዎቹን ከቤተ ክርስቲያን ኃላፊነት በተለይ ህንፃውን በተመለከተ እንደማይመለከታቸው ለሞርሞኖች ነግሮ ሰዎቹን ያስወጣቸዋል ከዛ ውስጥ ማለት ነው። ኢትዮጵያውያኑ ደነገጡ። ምንድነው ያላቸው? በካሽ ባትሰጡኝ እንኳን ዱባይ መኪና ገዝታችሁ እኔ ያለ ቀረጥ በነፃ ማስገባት ስለምችል አስገቡልኝ አላቸው። ሞርሞኖቹ ደግሞ ምን የመሰለ አሁን የሚነዳውን መኪና ገዝተው እንደሰጡለት ይነገራል። ታጋይ ደግሞ ሁለተኛ ይመጣል። ከተወሰኑች ጋር በመሆን ህንፃውን ለመጠቀም የሚችሉት እነዚህ ብቻ ናቸው ብሎ ያጸነዋል። ዛሬ ላይ ደግሞ ሞርሞኖች በሊዝ የሰጡትን ህንፃ ለኢትዮጵያ ኦርቶዶክስ ቤተክርስቲያን ህንፃ አሰጠው ብሎ ቅዱስ ፓትርያርኩና አቡነ አብርሃም ባሉበት በኢትዮጵያ የሞርሞኖች ተወካይን ጠርቶ ርክክብ አስፈጽሞ በኢትዮጵያ ቤተክርስቲያን ዜና አሰራ። የአማራ ማስ ሚዲያ፣ ፋና፣ ኢቢሲ፣ ዋልታ፣ የኢትዮጵያ ኦርቶዶክስ ቤተክርስቲያን እነዚህ በሙሉ ዜና ሰሩ። ፓትርያርኩ ቆመው ሲቀበሉ፣ እዛ ግን ቢዝነስ ነው የሰራበት። የኢትዮጵያን ወጣት በሌላ ጅብ ክህደት ለማስበላት
ለሞርሞን ፈቃድ ሰጥቶ ዳጎስ ያለ ዶላር ተቀብሎ ቤተክርስቲያንን ያለ ትምህርቷ የምትነቅፈውን ኢየሱስ አሜሪካ አምጥቷል። የምትነቅፈውን ኢየሱስ ከአሜሪካ አምጥቷል መጥቷል። ዳግም ሲመጣም የሚገለጠው አሜሪካ ነው የሚል ትምህርት ነው የሚያሰራጩት። ተመልከቱ። አስፈቅዶ ለቤተ ክርስቲያን አንሰጠው ብሎ ዜና ያሰራል። ፈረንጆቹ ከፓትርያርኩና ከስራ አስኪያጁ ጋር ፎቶ ተነሱ፣ ቪዲዮ ቀረጹ። ምን እየሰሩ እንዳሉ ግን ማንም አይጠይቅም። የኢትዮጵያ ፓትርያርኩን ማግኘት ለነሱ ትልቅ ድል ነው። ፎቶ ይዘዋል፣ ቪዲዮ ይዘዋል። ትልቅ ስኬት ነው። ዶላር በገፍ ነው ወደ ኢትዮጵያ ይመጣል። ወጣቱን ያማልሉበታል። ጴንጤዎቹ እንኳን ሞርሞኖቹ አላቀረቧቸውም፣ በሩቅ ነው ያባረሯቸው። ቄስ ታጋይ ግን ይሄው ፓትርያርኩ ጋር አቀረባቸው። መረጃ ማስረጃ የተደገፈው ውል ፈጸመ። ፓትርያርኩ እምቢ ቢሉ በኦሮሞነቱ ይቀጣቸዋል። ኦሮሞ ነው፣ አሁን የአብይ ተወካይ ነው። ከዳንኤል ክብረት ጋር ፓወር አለው፣ ጉልበት አለው። አቡነ አብርሃም እምቢ ቢሉ ይቀጣሉ። ስለዚህ አሁን 666 አውሬው መጥቶ ተቀበሉት ቢባሉ የቤተ ክርስቲያኒቷ መሪዎችና የቤተ ክርስቲያኒቷ አስተዳደሮች ይቀበላሉ። ይሄንን ወቁ። ስለዚህ ፕሮቴስታንቶች ያባረሩትን ተቀበለ። ሞርሞኖች ዛሬ በኢትዮጵያ ቤተ ክህነቱ በር ላይ ቆመው ሰማያዊ መጽሐፍ ቅዱስ ይዘው መንገድ ላይ አዲስ አበባ ያላችሁ በኢትዮጵያ በቤተ ክህነቱ በር ላይ ቆመው ሰማያዊ መጽሐፍ ቅዱስ ይዘው ሸሚዝ በከረባት ላይ ነጠላ አድርገው መጽሐፍ ቅዱስ እያደሉ በመንገዱ ላይ ስብከት አጣጥፈዋል። ያኔ በችግራችን ወቅት ግራኝን ለመውጋት ብለው የመጡ ጣሊያኖች ናቸው ካቶሊክን መርዝ ተክለውብን የሄዱት። ጸጋና ቅባት ካራና ምናምን ብለው ጥለውብን የሄዱት። ዛሬም ቄስ ታጋይ ነገ ለኢትዮጵያ ኦርቶዶክስ ቤተክርስቲያን ሌላ አረም ሌላ ተክል ቀን ሲገኝ መፋረዳችን የማይቀር ቢሆንም እያንዳንዳችሁ ግን ይህን እንድታውቁት ቤተክርስቲያኒቷ በዚህ ደረጃ ዘቅጣለች።